ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ የድንቅ ፍጻሜ ዝግጅቶችን በጀመም ቴሌቪዥን በዋናነት ቅዳሜ 12 ሰዓት ላይ እንዲሁም ደግሞ ሰኞ በድጋሜ ጠዋት 3 ሰዓት ላይ በጀመም ቴሌቪዥን የሚተላለፈው እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የሚተላለፈውን የዳግም ምጽአት ትምህርት እንዲሁም ወቅታዊ መረጃዎቻችንን በመላው ዓለም ሆናችሁ የምትከታተሉ ቤተሰቦቻችን በያላችሁበት የምድር ዳርቻ ጸጋና ሰላም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ለሁላችሁ ይሁን። እንደምሰነበታችሁ ወንድማችሁ አገልጋይ ያሬድ ነኝ። ይህ የምጽአቱ ድምጽ ነው። ዛሬም እንደተለመደው እንግዲህ በአብዛኛው የዳግም ምጽአት ትምህርቶች በዚህ በድንቅ ፍጻሜ ቲዩብ ላይ የተቀመጡ ናቸው። ነገር ግን ገና ወደ ድንቅ ፍጻሜ ቲዩብ የመጡ ወገኖቼ አብዛኞቹ ቀድሞ ያስተማርኳቸውን ትምህርቶች እንደ አዲስ ይጠይቃሉ እና ወደኋላ ተመልሰው ብዙ ትምህርቶችን ትሬስ ቢያደርጉ እንደሚያገኟቸው በዚህ አጋጣሚ እየጠቆምኩኝ አሁንም ዛሬም ልክ እንደባለፈው ሳምንት እንዲሁ ከንጥቀት ጋር የተገናኙ የተነሱ ጥያቄዎች አሉ። በመሰረታዊነት ተደጋግሞ የተጠየቀው ጥያቄና ምናልባትም ደግሞ በዚህ ትምህርት እንደ ስህተት የተቆጠረ ትምህርት አለ ወይም የኔ ማብራሪያ መግለጫ አለ። እሱ ምንድነው? ሰዎች በኃጢአት ውስጥ ሆነው ንጥቀት ቢመጣ ወይም ደግሞ በኃጢአት የተመላለሱ ንጥቀት ቢመጣ የሚል ተመሳሳይ 2-3 ጥያቄዎች በዚህ ሁኔታ መጥተዋል ማለት ነው። እና ምናልባት ወደ 3 ጥያቄዎች እንደዚህ አይነት ተመሳሳይ ነገሮች ስለመጡ በዋናነት እነዚህ ላይ ትኩረት አድርጌ እናገራለሁ። ከዚያ ውጪ እንግዲህ 2 ወይም 3 ጥያቄ ደግሞ ቀጥታ ከዳግም ምጽአት ጋር የሚገናኙ ወይም ካስተማርኳቸው ትምህርቶች ጋራ የሚገናኙና የእውቀት ምላሽ የሚፈልጉ ጥያቄዎች ቀርቦልኛል። እንግዲህ እግዚአብሔር በረዳይ መጠን የእናንተን ጥያቄዎች ለማብራራት እየሞከርኩ ነው ያለሁት። ግን በዋናነት ጥያቄ መመለስ ጥሩ ነው። ግን ወደ ውስጥ ገብታችሁ ወደ ኋላ ተመልሳችሁ የድንቅ ፍጻሜ ዝግጅቶችን በዩቲዩብ ላይ በድንቅ ፍጻሜ ቲዩብ ላይ በተከታተሉ ወገኖቼ የበለጠ ብዙ ነገሮች ኦልሬዲ ተመልሰዋል። ቀድሜ ትምህርቶች ላይ መልሻችኋለሁ። ኢቭን የተጠየቁና ምላሽ ሰጥቶባቸው ጥያቄዎች ናቸው ድጋሜ እንደገና እየተጠየቁ ያሉትና ድንገት ስትከፍቱ ስትሰሙ ጥያቄ ትጠይቃላችሁ። ድንገት ስትከፍታችሁ ሰሙ ጥያቄ ትጠይቃላችሁ። እንደዚህ ከሚሆን እዚሁ ዩቲዩብ ላይ ድንቅ ፍጻሜ ላይ ገብታችሁ የድንቅ ፍጻሜ ዝግጅቶችን ወደ ኋላ እያያችሁ ርዕሱ ከፊት ለፊት ስላለ ያን መመልከት ትችላላችሁ ማለት ነው። እንግዲህ ወደ ትምህርቴ ከመግባቴ በፊት የድንቅ ፍጻሜ መጽሐፍ 2ኛ እትም ጌታ እንደረዳን መጠን በጣም በቅርብ ቀን ገበያ ላይ ይውላል። ስለዚህ በሃርድ ኮፒ በተለያዩ በመሰረተ ክርስቶስ የመጽሐፍ መደብር በራእይ መጽሐፍ መደብርና በኢማና መጽሐፍ መደብር ታገኟቸዋላችሁ። እንዲሁም ደግሞ ድንቅ ፍጻሜን በአማዞን ላይ አሁን ለመጀመሪያ ጊዜ በአማዞን ላይ እዛ በሶፍት ኮፒም በሃርድ ኮፒም ማግኘት የምትችሉበትን እድል አመቻችተናል ማለት ነው። ይህን በቅርብ ቀን ይፋ አደርጋለሁ። ምናልባት በሚቀጥለው ሳምንት አካባቢ እነዚህ ሁለቱም ነገሮች ያልቃሉ ብዬ አስባለሁኝና እግዚአብሔር እየረዳን ያለው ጌታ እንደረዳን መጠን በዚህ ዘመን ሰዎች ስለ ክርስቶስ ኢየሱስ መምጣት ባዕድ እንዳይሆኑ ይልቁንም አማኞች ክርስቲያኖች የጌታ ኢየሱስ ክርስቶስ መምጣት እንግዳ ነገር እንዳይሆንባቸው የማይጨበጥ ዕውቀት እንዳይሆንባቸው ዘመኑን መዋጀት እንዲችሉ መዘጋጀት እንዲችሉ መታጠቅ እንዲችሉ በምንችለው መጠን እንሰራለን ማለት ነው። ክብር ለጌታው። ተጨማሪ ሌላ መሰጣችሁ መረጃ እሁድ መደበኛ ቋሚ ፕሮግራም ጀምር ያለውኝና በዛ ፕሮግራም ላይ መሳተፍ የምትፈልጉ ሰዎች ለጌታ መምጣት በሚያዘጋጅ የትምህርት ዕውቀት መስራት የምትፈልጉ ሰዎች እዚህ ስክሪን ላይ በመታገኙ ስልክ ማግኘት ትችላላችሁ። መገናኛ ነው ፕሮግራማችን ያለው። እሁድ ከሰዓት በኋላ ነው ለጊዜው ያለው። ከ9 ሰዓት ጀምሮ ያን ፕሮግራም መታደም ትችላላችሁ። አዲስ አበባ ያላችሁ ብትፈልጉ በቋሚነት ብትፈልጉ መታችሁ ፕሮግራሙን በምትችሉ ሰዓት መካፈል ትችላላችሁ። ሌላው እሁድ ከ8 ሰዓት ጀምሮ እስከ 9 ሰዓት ድረስ በፕሮፌሽናል የሙዚቃ አስተማሪ የድምጽ ፓወር ወይም ሳውንድ ፓወር ስልጠና ጀምራል ማለት ነው። ስለዚህ ከ8 ሰዓት እስከ 9 ሰዓት ነፃ ዘማሪ መሆን ኳየር መሆን የምትፈልጉ ወደ ዝማሬ የምትገቡ ሰዎች ከ30 ዓመት በላይ በማስተማር ልምድ ያለው የታወቀ ምሁር አምጥተን በፕሮግራማችን ላይ የድምጽ ስልጠና ጀምረናል።
እዚህ ድምጻችሁን ማስተካከል፣ ትንፋሽ አወጣጥ ማስተካከል፣ የድምጻችሁን አቅም መጨመር የምትፈልጉ ሰዎች እሁድ ከ8 ሰዓት እስከ 9 ሰዓት ድረስ መገናኛ እዚህ ስክሪን ላይ በሚገኘው ስልክ ብትመጡ ስልጠናውን ተወስዳላችሁ። ነፃ ነው፣ ምንም ክፍያ የለውም። እንግዲህ የማይገኝ ድል ስለሆነ እንዲያለ ፍላጎት ዝንባሌ ያላችሁ ወገኖች እድሉን ተጠቀሙበት። በድጋሜ በጌታ ፍቅር አሳስባችኋለሁ። ተባረኩ። እንግዲህ ወደ ዛሬው ትምህርቴ ስመለስ ዛሬ በዋናነት ኃጢአትና ንጥቀት ጋር ተያይዞ የተነሱ ጥያቄዎችን ነው የማውራው ማለት ነው። በኃጢአት የሚመላለስ አማኝ ነው የሚለው ጥያቄው ራሱ ሲጀምር በኃጢአት የሚመላለስ አማኝ ቤተሰቦቼ እንዴት ያሳፍራል፣ እንዴት ያስደንቃል፣ እንዴት ያስደነግጣል። አማኝ በኃጢአት ሲመላለስ በኃጢአት መመላለስ ማለት የድፍረት ኃጢአት ማለት ነው። እያመነዘረ፣ እየሴሰነ፣ እየጠጣ፣ እየሰከረ፣ እየዘሞተ፣ እየገደለ፣ ጣዖት እያመለከ፣ ጠንቋይ እያመለከ እያልከኝ ያለኸው ባጭር ቋንቋ ይሄ ሰው እጁን አንስቶ ጌታን ተቀበልኩ ሲል ሰምተዋል እንጂ አማኝ አይደለም። የመጀመሪያ መልስ ይሄ ነው። በኃጢአት አማኝ ሊመላለስ አይችልም። አላመንም። ምንድን ያመነው ታዲያ? አማኝ ካልከኝ ምንድን ያመነው? ስለ ኃጢአቱ የሞተለት ጌታ ገብቶታል እንዴ? ሰው እጁን ስላነሳ ጌታን ተቀበለ ማለት ነው? አሁን በጣም ብዙዎቻችን እየተታለልን ያለ ነው የሚመስለኝ። እጃቸውን አንስተው ጌታ ሆይ ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ አንተን ብቸኛ የሕይወቴ ጌታና ዳኛ አድርጌ ተቀብያለሁ፣ ስሜን በሕይወት መጽሐፍ ጻፍልኝ ስላሉ ብቻ አማኝ ናቸው ካልን በጣም ሳስተናል። ምናልባት የሚያስብሉ ሰዎች የሚያላምኑ ሊሆኑ ይችላሉ። የሚሉት አይደሉ? የሚያስብሉ ሰዎች ራሳቸው እጅን አንሳ ከፍ አድርግ የሚሉ ሰዎች ራሳቸው ያላመኑ ሊሆኑ ይችላሉ። ስለዚህ ወንፊት እየመጣ ነው። ግን ማን ነው አማኝ? ማን ነው ደግሞ አስመሳይ? ይሄን የሚለየው ወንፊት እየመጣ ነው ያለው። ስለዚህ ባካችሁ ይሄ ጽሑፍ ራሱ ያሳፍራል። በኃጢአት የሚመላለስ አማኝ ማለት ራሱ በጣም ያሳፍራል፣ በጣም ልብ ይሰብራል። አንተ ዓለምን ለመቀየር የተጠራ አልጫ የሆነውን ዓለም በጸጋ ወንጌል ለማጣፈጥ የተጠራ አንተ ለጥፋት እየተዘጋጀ ያለውን፣ ለሞት እየተንደረደረ ያለውን፣ ለእሳት እየተሰናዳ ያለውን ዓለም ለመናጠቅ የተጠራ አንተ እሳት ትገባለህ እንዴ ዘለ? ወደ አመፅ ትገባለህ እንዴ ዘለ? ምንድነው አማኝ በኃጢአት ቢመላለስ ማለት ምን ማለት ነው? መመላለሻ እግዚአብሔር መንገድ ነው፣ የእግዚአብሔር ቃል ነው። መመላለሻ የመንፈሱ ጸጋና ኃይል ነው ወገኖቼ። ምንድነው የገባብን ህይወት እንዴ? አንድ ሰው ሲያምን እኮ መንግስት እኮ ነው የቀየረው፣ ዓለምን እኮ የቀየረው፣ ካላንደር እኮ ነው የቀየረው። ዘላለም ወደሚባል ካላንደር ነው የገባው፣ ሰማይ ወደሚባል ዓለም ነው የገባው፣ ዘላለም ወደሚባል አቆጣጠር እኮ ነው የገባው ወገኖቼ። አማኝ በኃጢአት ሲመላለስ ብሎ መጠየቅ ራሱ ምን የሚሉት ነገር ነው ይሄ? በጣም ያሳፍራል፣ በጣም ልብ ይሰብራል። ብዙ ነገር እየሰማን ነው፣ ብዙ ነገር እያየን ነው። አማኝ ነን የሚሉ ጠንቋይ ቤት የሚሄዱ፣ አማኝ ነን የሚሉ በመተት በድግምት በሟርት ትንቢትን ታምራትን እናደርጋለን የሚሉ የተለያዩ ሰዎች፣ እነዚህ ሰዎች ልንገራችሁ አይደል ከጥልቅ ጋር ኪዳን ያላቸው እግዚአብሔርን የማያውቁ ሰዎች ናቸው። ሐሰተኛ ነቢያትና ሐሰተኛ መምህራን ናቸው እነዚህ። ማቴዎስ 7ን አንብቡ። ከፍሬያቸው ታውቋቸዋላችሁ ይላል። ከየሌለም ፍሬ ታመጣዋለህ። ዘር ቀይራል እኮ እንዴ። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 9 ላይ ምን የሚል ቃል ያለ አንብብላችሁ ወገኖች። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 9 ላይ ምን የሚል ቃል ያለው? እንዴ ነው የሚለው ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና። አያችሁ ልጆች ሆይ ማንም አያስታችሁ፣ ጻድቅ እንደሆነ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ልጆች ሆይ ማንም አያስታችሁ፣ ቁጥር 8 ጀምሮ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ እርሱ ምንድነው? ጻድቅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው። ሆም ብሎ ማለት ነው። እዚህ አሁን ያልከኝ ሰው ከዲያብሎስ ነው። እንደገና ጌታን ተቀበል በለው፣ ኢየሱስ ይግባህ በለው፣ ተረዳው በለው። እጅ በማንሳት አይደለም ልብ በማንሳት ነው በለው፣ ልብን በመክፈት ነው በለው። እንዴ ኃጢአትን የሚያደርግ ከማን ነው? ከዲያብሎስ ነው። ቀጥሮ ይዞ በጀት መድቦ ወንድሙን አድብቶ አድፍጦ
ማጅራቱን ብሎ የሚጥል አማኝ ካለ ቀጥሮ ዝሙት የሚፈጽም ካለ ይሄ ሰው ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና ስለዚህ የዲያብሎስን ስራ እንዲያፈርስ ምን የዲያብሎስ ስራ? ኃጢአት የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። በማን? በእኔ ላይ ተገለጠ። ምን ሊያፈርስ? የዲያብሎስን ስራ። ምንድነው? ኃጢአት። የኃጢአት አድራጊ ማን ነው? ዲያብሎስ። የሚያደርጉ ከማናቸው? ከዲያብሎስ ከሰይጣን ጋር ብረት ያላቸውን ሰዎች ለምን አማኝ ብለህ ትጠራቸዋለህ? አሁን በጣም ብዙ ወገኖች የተታለሉ ልባቸው የተሰበረ ያሉት በእነዚህ ነው። የበግ ለምድ ለብሰው በሚመጡ ገፋፊዎች፣ ተኩላዎች፣ ነጣቂዎች፣ ሰባሪዎች፣ ደምጠጮች፣ ከገንዘብ ውጪ ምንም የማይታያቸው፣ ከዝና ከክብር ውጪ ምንም የማይታያቸው እንደነዚህ ያሉ ግብዞችን አማኝ ብለን አገልጋይ ብለን ጠርተን መከራችን እየበላን ያለ ነው። ሰይጣን አስመስሎ የሚባለው ሁሉ እያሉ የኢሉሚናቲ አባላት ቤተክርስቲያን ገብተዋል። የፈለከውን ሃይማኖት ተከተል ችግር የለም ብቻ በደም ኪዳንን አጽና ብለው በሰው ደም ኪዳን አጽንቶ በዝሙትና በርኩሰት ኪዳኑን አጽንቶ ተጨማልቆ ወደዛ የሚገባ ሰው ፓስተር ነህ ተብሎ ቸርች ይላካል። ያንቀጠቅጠዋል። ቸርች ገብቶ በምን መንፈስ? በአጋንንት መንፈስ፣ በመተት በምታት። አገልጋዮቹ እርሱን ቢመስሉ ልክ ዲያብሎስ ራሱን የብርሃን መልአክ ለመምሰል እንደሚለውጥ ሁሉ አገልጋዮቹ ራሳቸው እንደዚህ ቢለውጡ ቢያስመስሉ የሚደንቅ አይደለም ይላል መጽሐፉ ሲናገር። አይገርምም ይላል። ልክ እንደ ዲያብሎስ ራሳቸውን የሚገልጡ የሚለውጡ የብርሃን አገልጋይ የብርሃን ልጆች የሚመስሉ ኢየሱስ ያሉ የሚመጡ አገልጋዮች አሉ። ውሸተኞች፣ አጭበርባሪዎች። ተጠንቀቁ። ራሳችሁን ጠብቁ። ጣታችሁን ሰው ላይ መጠቆም ሳይሆን ራሳችሁን ጠብቁ። ራሳችሁን ጠብቁ ሁላችን። ነገር ግን ላይ እግዚአብሔር ቃል የሚለው ይሄን ነው። ዲያብሎስ ከመጀመሪያ ኃጢአት ያደርጋልና ኃጢአትን የሚያደርግ እርሱ ከዲያብሎስ ነው ይላል። ከዲያብሎስ ነው። ስለዚህ የዲያብሎስን ስራ እንዳይፈርስ እግዚአብሔር ልጅ ተገለጠ ይላል። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም። በጣም ይገርማል። አቅም የለውም፣ ጉልበት የለውም፣ ኢንትረስት የለውም፣ ሞቲቭ የለውም። ተወልዷል። ምን ማለት ነው? ቀጥሎ ምንድን የሚለው? ዘሩ በእርሱ ይኖራልና። አያችሁ፣ ዘርን የቀየረው ሰውየው ከእግዚአብሔር ሲወለድ ዘርን የቀየረው ከሚጠፋው ወደማይጠፋው ከጊዜያዊው ወደ ዘላለማዊው ስሜቱ ተቀየረ። ናፍቆቱ፣ ረሃቡ ተቀየረ። እውነተኛ የተቀየሩ ሰዎችን እኮ ታውቋቸዋላችሁ። መጠጥን እርግፍ አድርገው ሲተው፣ ዝሙትን እርግፍ አድርገው ሲተው፣ ጠብ ክርክር እርግፍ አድርገው ሲተው፣ አንገታቸውን ደፍተው ቀና ማለት ሲያቅታቸው፣ አይናቸውን ሞልተው ማየት ሲያቅታቸው፣ በጸሎት እንባ ሲታጠቡ፣ በቅድስና ሲያጌጡ፣ ከጠዋት እስከ ማታ ተንበርከው መነሳት ሲያቅታቸው፣ የሚያጉረጠር ቤተክርስቲያን ገብቶ አይኑን የሚያጉረጠር ሴሰኛውን ሁሉ አማኝ ያክ ተቸግረሃል። አጭበርባሪ ነው፣ ወንበዴ ነው፣ አማኝ አይደለም። ለገንዘብ ትዳር ፍለጋ ቤተክርስቲያን ሲምፕሊ ሰው ባለጠጋ የሚሆንበት ቦታ፣ ብልጣብልጦች የሚበለጸጉበት ቦታ፣ አጋንንት አብሮ የሚጨፍርበት የሚዘፍንበት ቦታ፣ የሚዘልበት ቦታ ስለሆነ በቀላሉ ሀብት፣ ዝና፣ ክብር ማግኘት ይቻላል ብለው ሌላ ቦታ ያልተሳካላቸው ሰዎች ቸርች ዘው ብለው ይገባሉ። እጃቸውን አንስተው ይቀበላሉ። አገልጋዩን ያጅባሉ። ደፋ ቀና ጎንበስ ቀና ይላሉ። በቃ ይቅለሰለሳሉ። እንደነሱ አማኝ የለም። ሌቦች፣ በውስጣቸው ነጣቂ ተኩላዎች ኢየሱስን አያውቁትም። ዘር አልቀየሩም። አሁንም ከዲያብሎስ ነው ዘራቸው፣ ከአውሬው ነው ዘራቸው። አድፍጠው ይነግሳሉ፣ አጥንት ይሰብራሉ፣ ደም ይጠጣሉ፣ ብዙ የዋህ ምዕመናን ልብ ይሰብራሉ፣ ንብረት ይዘርፋሉ፣ ቅድስናን ያጎድፋሉ። እዚህ እጁን አንስቶ ጌታ ተቀብያለሁ ምናምን መድረክ ላይ ውርውር ስላለ አማኝ ነው አትበለኝ። አማኝ አይደለም፣ አይደለም። በኃጢአት የሚመላለስ አማኝ የሚለው ያሳፍራል። አየህ፣ ሎጥ፣ ኖህ፣ እነዚህ ባሪያዎች በሙሉ በዘመናቸው ኃጢአትን የኮነኑ ናቸው። በዛ በጨለማ ዘመን አንተና እኔ ያለንበት ዘመን ምን እንደሆነ ላሳየ። ስለዚህ ከእግዚአብሔር የተወለደ ኃጢአት ላይ ያደርግ አይችልም፣ ዘሩ በእርሱ ይኖራልና ነው የሚለው። አቅም ነው የሌለ፣ ችሎታው ነው የሌለ እንኳን ልትመላለስበት ቀርቶ ክርስቲያን ለኃጢአት ኮንሽስ ካልሆነ አማኝ አይደለም። አላምንም። መመርመር አለበት ወገኖቼ። አላወቅኳችሁ የሚላቸው እነማን ይመስላችኋል? በስም አጋንንት አላወጣንምን? ትንቢት አልተናገርንምን?
ተአምራትን ድንቅን አላደረግንም በስምህ የሚሉት ማናችሁ እናንተ? ዋሪዩ የት ነበራችሁ? ኧረ እኔ አላቃችሁ ማን እንደሆናችሁ ሚላቸው ንክኪ የሌላቸው በድፍረት ሲያደርጉ የነበሩ በስሙ ሲሰሩ የነበሩ ግን አጭበርባሪ አሁን የምትላቸው ሰዎች ናቸው። ማቴዎስ 7 ላይ አላወቅኳችሁም ይላቸው። ከኔ ጋር ምንም አይነት ህብረት የላችሁም። ዘር ያልቀየሩ፣ ርስት ያልቀየሩ፣ ምድር ያልቀየሩ፣ ዓለም ያልቀየሩ፣ ካላንደር ያልቀየሩ ሰነፎች ናቸው። እነዚህ ነው አላወቅኳችሁም ይላቸው ጌታ። እዚህ አንተና እኔ ስንድን በሶስት ሁኔታ ውስጥ ነበርን። ሮሜ 5 ቁጥር 6 እስከ 11 እስከ 10 ወይንም ሮሜ 5 ቁጥር 6 ጀምሮ አንተና እኔን ጌታ ኢየሱስ ሲያድነን በምን አይነት ሁኔታ ውስጥ ነበርን? ቁጥር 6 ላይ ሮሜ 5:6 ላይ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ለኃጢአተኞች ሞቷልና። ጌታ ኢየሱስ የሞተልህ ብርቱ ሆነ አይደለም፣ ደካማ ሳለ ነው። ደካማ ማለት ጽድቅ ማድረግ የተሳነው ማለት ነው። ደካማ ማለት ከጽድቅ የወደቀ ማለት ነው። አየህ፣ ጽድቅ ማድረግን የማድረግ ተፈጥሯዊ አቅም ተፈጥሯዊ ማንነት ያጣ ማለት ነው። ለምን ጽድቅን የሚያደርግ ከእግዚአብሔር ነው ማለት ጽድቅ ራሱ ከእግዚአብሔር የሚቀዳ የህይወት መንፈስ ነው። ይሄንን ነበር አትደብረው በድካም ውስጥ ነበረን። ምንም ራይቸስነስ የሚባል ነገር አልነበረም በውስጣችን። በኃጢአት ተጨማልቀን ተውጠን ነበር የነበረው። ስለዚህ ጌታ ሲሞትል እንደዚህ ያልነበረን። ሲሞትል የሞተልህ በብርታት እያለ ሳይሆን በድካም እያለ። ይሄ ማለት ዛሬ ደከምክ ብሎ የሚተው ጌታ የለህም እያልኩ ነው ያለሁት። ደክማል ብሎ ብርታትን የሚናፍቅ ጸጋን የሚያበዛ ኃይል የሚሰጥ ጌታ ነው እንጂ ያለው ደከምክ ብሎ በድካም ላይ የሚቀጠቅጥ የሚፈርድብህ እንዴት ደከምክ የሚል አይደለም። እዚህ ጳውሎስ ዕብራውያን 12 ላይ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ ይላል። ለምን ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም፣ አልደረሳችሁም። ምን አይደል? እኛ የጠራነው ከኃጢአት ጋር ለመጋደል ነው እንጂ ከኃጢአት ጋር ለመታገል አይደለም። ክርስቲያን ከኃጢአት ጋር አይታገልም። ኃጢአትን ንቆ ነው የሚተው። ኃጢአትን ተጸይፎ ነው የሚተው። ኃጢአትን አዋርዶ አርክሶ ነው ኃጢአትን የሚተው እንጂ ታግሎ አይደለም። ከታገልክማ ላርጋላር ኃጢአት ጉልበት አለው ባንተ ላይ፣ አቅም አለው ባንተ ላይ ማለት ነው ከታገልክማ። ነገር ግን ትጋደላለህ በዓለም ካለው ጣዖት ጋራ፣ በዓለም ካለው ዝሙት ጋራ፣ በዓለም ካለው ዘረኝነት ጋራ፣ በዓለም ካለው ሙስና ጋራ፣ በዓለም ካለው እርኩሰት ጋራ፣ በዓለም ካለው አድሎና መገለል ጋር ትጋደላለህ። ለምን? አንተ የጽድቅ ሰራዊት ስለሆንክ። አንተ you are an army of righteousness የጽድቅ ሰራዊት ስለሆንክ አንተ። ግን ጌታ ድካም ክርስቲያን አይደክም? በደም ይደክማል። ለምን? ያልተዋጀ ማንነት ስላለው። የተዋጀው 1/3 ማንነቴ ነው። በመንፈሴ ጽድቅን ለብሻለሁ፣ በመንፈሴ ቅድስና ለብሻለሁ፣ በመንፈሴ ሕይወትን ለብሻለሁ፣ በመንፈሴ ዘላለማዊነትን ለብሻለሁ። በነፍሴ በስጋዬ ደግሞ እጠባበቃለሁ ገና የነፍሴን መዳን እየፈጸምኩኝ እኔው ራሴ በምን? በእግዚአብሔር ቃል እውነት በመንፈስ ቅዱስ ኃይል በመመራት የኃጢአት ስርዓትን በመንፈስ ኃይል ቆሜ በመንፈስ በመመላለስ የስጋን ሐሳብ እየካድኩኝ ነገር ግን የነፍሴን መዳን በመፈጸም ቀጥልና ፋይናሊ ጌታ ኢየሱስ ሲገለጥ የስጋዬን መዳን ወይም የስጋን ርስትና ክብር ትንሣኤ ያጎናጽፈኛል። ልጁን ፍጹም 100% መስላለሁ ማለት ነው። ለምን ዛልኳት በል? የዛልከው ያልዳነ ፓርት ስላለ ነው። መዳን የሚጠባበቅ ፓርት ስላለ ነው የዛልከው። የዛልሽው ገና ድካም የሚስማማው ማንነት። ለዚህ ነው ክርስቲያን በጥንቃቄ የሚኖረው፣ እንደ መጻተኛ የሚኖረው፣ እንደ እንግዳ የሚኖረው ራሱን ነው። ከውጭ ሰይጣን ሰው ጓደኛ አይደለም፣ ራስህን ነው የምትሸሸው። ለምን? ጳውሎስ ይላል ገላትያ 5:17 ላይ መንፈስ በስጋ ላይ ስጋም በመንፈስ ላይ ይቀዋወማሉ። እነዚህ እርስ በርሳቸው እንደ ጠላት። ለምን? ስጋ የስጋን ፈቃድ ማድረግ ይፈልጋል። አልዳንማ፣ አልተዋጀማ፣ ቤዛነትን ገና የሚጠባበቅ ነው ሮሜ 8:23። ነገር ግን መንፈስ ደግሞ ሰማያዊ ተደርጓል፣ ልጅ ተደርጓል፣ ወራሽ ተደርጓል፣ በአብ ቀኝ በክርስቶስ ኢየሱስ ተቀምጧል። ሕይወት ሞልቶበታል፣ ክብር ሞልቶበታል፣ ጸጋና ጽድቅ። ታስዋይ ይሄ ጦርነት ያለው ይሄን ጦርነቱ ምዳኛው ነኝ፣ ይሄን ጦርነቱ ምገላግለው ነኝ። እዚህ ነው በዋጋ ተገዝታችኋልና የወደዳችሁትን ልታደርጉ አትችሉም። you have no right። አይምሮ የፈቀደውን የወደደውን የተመኘውን የማድረግ መብት የለህም፣ የለሽም።
በራስ ስጋ ላይ እንኳን ስልጣን የለህም። የክርስቶስ ዋጋ ተገዝተሃል። የራስ አይደለም፣ የራስሽ አይደለሽም። ስለዚህ ጌታ ኢየሱስ ሲሞት ለኛ በብርታታችን አለ በድካም እያለን ነው። ካዳነ በኋላ ሞቶ ደከምክ ብሎ የሚጥል አምላክ የለህም። 1 2 ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። አያችሁ፣ ጻድቅም ቸርም ብትሆኑ ማለት ነው። ምናልባት ጻድቅ ስለሆንክ ቸር ስለሆንክ እሱ ግን የሞተልን መቼ ነው? ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ያንተም ፍቅር አለ የሚያስረዳው። የክርስቶስ ሞት ያንተ ፍቅር ማስረጃ አይደለም። እግዚአብሔር ላንተ የነበረው ፍቅር መቼና ፈቀረ? ኃጢአተኛ ያለ እስከ ሞት ኃጢአተኛ ያለሽ እስከ ሞት ኃጢአት ሰራ ብሎ ሚጥል ጌታ የለም። ቶሎ ተነስተ እንደ ልጅ በብርታትና በኃይል እንድትቆም ነው የሚፈልገው። እንደ ኃጢአት ሰራ ብሎ በቃ አለቀ አንተና ኃጢአት ሰራ ወገኖች አልገባኝም። በጸጋ ድኛለሁ ካላችሁ በኋላ አሁን ከዚህ በኋላ መንግስተ ሰማያት መገባው ምንም ኃጢአት ካልሰራው ነው የምትሉ ከሆነ አልዳናችሁም። በጸጋም አልዳናችሁም። በጸጋ ይዳናችሁት ኃጢአተኛ እያላችሁ፣ በጸጋ ይዳናችሁት ደካማ እያላችሁ ነው። ይሄ ማለት አሁንም ከድካማችሁ የሚያልፍ ጸጋ አለ፣ አሁንም ከእናንተና ከኔ የሚያልፍ ከኃጢአት የሚያልፍ ጸጋ አለ እያልን ያለ ነው። ስለዚህ ኃጢአት አልባ ፍጹም አድርገህ ራስን ሌላውን በኃጢአት የሚመላለስ ብላ አትኮንን። አንተም ጋር ኃጢአት ለመሆኑ የትኛው ኃጢአት ነው አንተን የሚያስኮን? እስኪ ንገረኝ። አታመነዝር? መልካም። አትመኝም ማለት ነው። አትሳደብም? መልካም። አታማም ማለት ነው። አትቀናም ማለት ነው። አትቆጣም ማለት ነው። እስኪ ንገሩኝ፣ የትኛው ኃጢአት ነው ሲኦል አሁን አንተን የሚያስገባ? ፍጹም ቅዱስ ንጹህ ኃጢአት አልባ ስለሆንክ ነው የምትገባው አንተ ነው? በጸጋ ስለዳንክ ነው የምትገባው? ንገረኛ። ይሄ ሌጋሊዝም ህጋዊነት እንደገና ግን በመጠበቅ ለመዳን መሞከር የሃይማኖተኞቹ ዜማ ነው። የሃይማኖተኞቹ ቀኔ ነው። በጸጋ መዳንን የማይቀበሉ መዳን በስራ ጭምር ነው የሚለው። አሁን እንኳን አለየም። በጸጋ ድኛለሁ አልከኝ፣ ቀጥል እንጂ በጸጋ በዛው። በቃ እንደዳነ ሰው ቀጥል። ስትወር ተነስ፣ ስደክም በርታ። የምን እንደገና እየተነሱ እንደው ሲኦል እንዳልገባ ጋር በአንተ ስራ መቼም አትገባም እኮ። ከዳንክ ድናሃል። የዘላለም ያልከው ህይወት የት አለ ታዲያ? ከስንቱ ጋር እንታገለኛ? የዘላለም ያልከው ህይወት የት አለ? ዘላለም ያርከው አንተ ነህ እንዴ? በጽድቅህ በቅድስናሽ ነው የዘላለም ያረክሽው መዳንሽን። መዳንሽ ዘላለማዊ ሆኖ በደሙ ኃይል ነው። በኢየሱስ ደም ነው በተቀበልከው በተረጫው። ይሄ በመንፈስ ላይ የሞላው ህይወት ነው ዘላለም የተባለው እንጂ እዚህ ጋር በሚታወጫው ማንነት አይደለም። ስለዚህ ስለ መዳን ያላችሁን ዕውቀት አጥሩ። አሁንም በርትቼ ነው የምገባው ካልከኝ በጸጋ አልዳንክም። አሁንም ከኃጢአት ርቄ ንጽህና በቅድስና ካልከኝ አልዳንክም። ኃጢአት ስራ ያልኩ አይደለም ያለሁት በፍጹም። ነገር ግን ጽድቅ እግዚአብሔር ጽድቅ ተገልጧል። የሚያምኑ ሁሉ የሚጸድቁበት ጽድቅ ክርስቶስ ኢየሱስ ተገልጧል። ሮሜ 3:23 ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው ያለ ስራቸው፣ ያለ ድካማቸው፣ ያለ ጥረታቸው በጸጋው ይጸድቃሉ እንዴት ተብሎ ተሰበክ። አሜን ድኛለሁ አልክ፣ ጸድቄያለሁ አልክ። ተመልሰ ደግሞ በስራዬ ያልከኛለሁ። ለዛ ለሃይማኖተኞቹን መልስ፣ ላንተን መልስ። እውነት ይሄ በጣም አሳፋሪ ነገር። መዳንን አሁንም በራስ ጽድቅ ላይ በራስ ቅድስና ላይ ከመሰረትከው እንኳን ንጥቀትን የእግዚአብሔር መንግስት መውረስን በራስ ጽድቅ ላይ ካቆምከው ወዳጄ ልንገርህ አልዳንክም። መጸጋ ውሸት ነው። በጸጋ ዳንክ ያሉ ሰዎች ውሸት ነው። አልዳንክም። አስተካክል እምነትህን፣ አጥራ እምነትህን። ዘለዓለምህን ጽድቅህን ዳስ ዋይ አንተ ኃጢአት ሰራ እያለ በሀሳብ ላይ የሚንሸራሸረው ኃጢአት እየቆጠረ አንተ ብለው ወደ ሲኦል የሚል አምላክ የለህም። በደም የገዛባት ነው ያለ እንጂ ፍጹም ሆነ ልጸድቅ ነው ብታስብ አሁንም ባህሪ እኮ ነው ኃጢአት ይሆን። አንተ እኮ ኃጢአት አለመስራት እኮ አይደለም። ይህ ስጋ እኮ በኃጢአት ምክንያት ሲል እኮ የሞተ ነው ወንድሜ። ነፍስ እኮ ስቲል በኃጢአት ምክንያት እኮ የሞተ እኮ ነው። ስቲል በመንፈስ ላይ ነው እግዚአብሔር ሕይወት የፈሰው እያልኩ ነው ያለሁት። ሮሜ 8:10 የሚለው ነው ክርስቶስ በእናንተ ቢሆን ሰውነታችሁ በኃጢአት ምክንያት የሆነው ሰዋዊ ፓርታችሁ። ሰዋዊ ፓርት ማለት የነፍስና የስጋ ፓርት ማለት ነው። እሱ ስቲል በኃጢአት የሞተ ነው። መንፈሳችሁ ግን በጽድቅ ምክንያት ሕያው ነው ሲል ለዘላለም ሕያው ማለት ነው። እዚህ ድኛለሁ ካልከኝ በኋላ አሁንም እንደገና በስራ ለመጽደቅ ምጥር ከሆነ ወንድሜ በፍጹም ሳስታል። በፍጹም አልዳንክም። በጸጋ አልዳንክም።
ለመስክርልህ በፍጹም አልዳ በጸጋ ዳንክ ያሉ ሰዎች ውሸታቸው ነው። አልዳንክም ሂድና ድናሃል ያለን ሰው ይጠይቀው። በጸጋ ከዳንኩኝ ለዘላለም ድኛለሁ በለው። የክርስቶስ ሕይወት እንጂ የኔ ሕይወት የለም በለው። ኃጢአተኛ እያለሁ ነው የዳንኩት በለው። ደካማ እያለሁ ነው የዳንኩት በለው። ምን ማለት ነው ወገኖቼ? እኔ እኮ አሁን በውጭ ያሉ ሰዎች እንመልሳለን። ገና ወደ እግዚአብሔር ጸጋ ላልመጡ ሰዎች ምላሽ እንሰጣለን። ድናችኋል ስንላቸው አዎ ይላል። ክርስቶስ አድኗቸዋል፣ አዎ አድኗል። የዘላለም ሕይወት አግኝታቸዋል፣ አዎ አግኝተናል። እሺ አሁን ሲኦል ነው ገነት የምትገቡ? እኔ በየትኛው ስራዬ ነው ሲኦል ነው የምገባ ይላሉ። እነዚህ ሰዎች በጸጋ አልዳኑም። ቅድም የነገሩኝ በሙሉ ውሸት ነው። የእነሱን ውሸት ደገምከው አንተ። የእነሱን ውሸት ደገምከው አንተ። እነሱ መጀመሪያ በጸጋ መዳን አልገባቸውም። በጸጋ መዳን ማለት በኢየሱስ ክርስቶስ ስራ መዳን እንደሆነ አልገባቸውም። ለዚህ ነው በሉ የተባሉት የሚሉት። አንተ ደግሞ በትክክል ድነሃል በጸጋ ከተባልክ በኋላ አሜን ብለህ ጌታን ተቀበልኩ ዳንኩ የእግዚአብሔር ልጅ ነኝ ምናምን ካልክ በኋላ ዳግም ተወለድኩ ካልክ በኋላ እንደገና ልቅምቃሚ ጽድቅን እየቆጠርክ እንደገና ተቀድሼ ገነት መንግስተ ሰማያት ካልከኝ ከነሱ ጋር አንድ ነህ። ሂድ ፈልግ። አልዳንክም። እንዲህ ያለ ስብከት መስተካከል አለበት። እውነቴን ነው የምነግራችሁ ወገኖቼ። ንጥቀት አይደለም። የዘላለም ሕይወትን አላገኘም ገና አንተ። ስለ ንጥቀት ለምን ታወራለህ? ይሄ ብቻ አይደለም። ስለዚህ ደካማ እያለን ብቻ አይደለም ጌታ ያዳነን። ኃጢአተኞች ብቻ አይደለም ጌታ ያዳነን። ይሄ ማለት አሁን ደካማ እያለ መዳን ክርስቶስ ነው። አሁንም ኃጢአት ባንተ እያለ መዳን ክርስቶስ ነው እያልኩ ነው ያለሁት እንጂ ፍጹም ስለሆንክ የዳንከን እያልኩ አይደለም ያለሁት። ይሄ ብቻ አይደለም። ይልቁንስ እንግዲህ አሁን በደሙ ከጸደቅን የጽድቅ ማህተም ጥረት ጽድቅ ኤፈርት ጸሎት ጾም አይደለም፣ ደሙ ነው። ለዘላለም ሕይወት አንዴ ለዘላለም የፈሰሰው ደሙ የጽድቅ ማህተም ነው። በደሙ ከጸደቅኩ በል፣ በደሙ ጸድቄአለሁ በል። በቃ አለቀ። ጽድቅ ደሙ ላይ አቁሞ ከራስ ላይ አውጣው። አንተ ይኸውልህ ስጋን እየቆረጥ አብላ ለድሆች ከፈለክ፣ ደምን እየቀዳ ጠጣ ከፈለክ ለጽድቅ ትቆጥረዋለህ። እንዲህ አሁን እንደገና ለጽድቅ ትቆጥረዋለህ። እንዲህ አንተ መልካም ስራ። ይሄ እኮ ሃይማኖት ነው። ይሄ እኮ እምነት አይደለም፣ ሃይማኖት እኮ ነው እንዴ። ስለዚህ ምን አለ? ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ በምኑ በደሙ ከቁጣው እንድናለን። ለምን ቁጣ አለው? እስቲ ለኃጢአት በኔ ስላለ። ይሄ ሆን ብዬ ምሰራው አይደለም። በሐሳብ የሚያልፋለ፣ በቃል የሚያልፋለ፣ በስሜት ላይ ኔቸር ነው ይሄ ባህሪ መለወጥ አለበት። ገና በትንሳኤ የልጁን መልክ መምሰል አለበት። ገና ተፈጥሯዊ አሁን ኃጢአት ስንል እኮ ኃጢአት ሄዶ መስራት እኮ አይደለም። ባህሪ ራሱ ኃጢአት ነው። ተፈጥሮ ራሱ ኃጢአት ነው። ይኸው በሞተ ስጋ በሞትና በሕይወት መካከል ባለ የነፍስ ስርዓት ውስጥ ነው ያለው። አንተ ገና በመንፈስ ነው ጽድቅ የተሞላው ሕይወት ያገኘው። በአብ ቀኝ የተቀመጥከው በመንፈስ ስርዓት ነው። እንዴት ነው ያስረዱን? እንዴት ነው የነገሩን? ቃሉን ግልጽ እኮ ነው መጽሐፍ የሚናገረው። ከቁጣ ምድነው አሁንም አንተ ላይ ቁጣ ሊመጣ ከቻለ በሰውነት ስቲል ምን ስላለ ነው? ድካም ስላለ ነው። ስንፍና ስለሚገኝ ነው። ከዚህ ነፃ የሚሆን አንድ ሰው የለም። ጳውሎስና በርናባስ ሲጣሉ አላያቸው? አንድ ፍጹም የሚባል ሰው በዚህ ምድር ኖሮ አያውቅም። በዚህ ምድር ፍጹም ሆኖ የኖረ ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ ነው። ካንተ ፍጹምና አይጠበቅም። ፍጹም ስለሆንክ አላዳንም፣ አትድንም። ከዚህ አንተን ስራ ዝም ብለህ ስራ እንጂ አካውንት ውስጥ አትክተት። እግዚአብሔር ዋጋ አለው፣ ለሱ ሽልማት አለው፣ ስጦታ አለው። ግን አካውንት ውስጥ አታከማች። የጽድቅ አካውንት ማለት የጽድቅ አካውንት ተዘግቷል። ክራይስት ነው፣ ክርስቶስ ኢየሱስ ነው። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን፣ ይልቁንም ከታረቀን በኋላ መቼ? አሁን እርቅ ካገኘን በኋላ ግን ያስታርቀን ምን እያለን ነው? ጠላቶች፣ ደካሞች እያለን፣ ኃጢአተኞች እያለን። አሁንስ ጭራሽ ጠላት፣ የእግዚአብሔር መንግስት ጠላት፣ ተቃዋሚ፣ ተዋጊ፣ ከጨለማው አለቃ ጋር የቆምን፣ ከሰይጣን ጋር ተባብረን መንግስት ግልበጣ የተነሳን ጠላት ግን እንዲህ ያለ እግዚአብሔር በልጁ ከራሱ ጋር አስታረቀን። እዚህ እንደገና በጽድቅ ትመጻደቃለህ እግዚአብሔር ቤት ገብተህ እንዴ? ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ አሁን በህይወቱ እኛ ውስጥ ባለው ህይወቱ በመንፈሳችን ላይ ባለው ህይወቱ እንድናለን። በስራችን አይደለም። ምንድነው? አይደለም። ቁጥር 15-17 እዚሁ ላይ ደግሜ ላንብብ። ሮሜ 5 ነው ማነባው።
ነገር ግን ስጦታው እንደ በደሉ መጠን እንደዛው አይደለም። ስጦታው እንደ በደሉ መጠን በደል ማለት እንደ አዳም እንደዛኛው ይሄ በክርስቶስ የሆነ ስጦታ በአዳም በኩል እንደመጣው በደል ምክንያት አንድ አይደለም፣ ተመሳሳይ ተነጻጻሪ አይደለም። በአንድ ሰው በደል ብዙዎች ሞተዋል። ኃጢአተኛውም ጻድቁም አብርሃም፣ ይስሐቅ፣ ያዕቆብ ሞተዋል። ዳዊትና ሙሴ ሞተዋል፣ ሲኦል ገብተዋል በአንዱ በደል። ነገር ግን የእግዚአብሔር ስጦታ የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ የሕይወት ስጦታ ማለት ነው ከዚያ ይልቅ ለብዙዎች በዛ። ከመጀመሪያ ያኛው ጻድቁን ሁሉ ገደለ፣ ይሄኛው ግን ኃጢአተኛውን ጭምር ያድነዋል። እና ቤተሰቦቼ ይሄ በጣም ግልጽ መሆን ያለበት ነገር ነው። በክርስቶስ ኢየሱስ አንድ ሰው ኃጢአትን በማድረጉ እንደሆነ መጠን እንደዚያው ስጦታው አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷል። ስጦታው ግን በብዙ በደል ለማጽደቅ መጣ። በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ የሚለውና የጸጋን ብዛትና የጽድቅን ስጦታ ብዛት የተቀበለ ይሄ ማለት በብዙ በደል ውስጥ የሚያጸድቅ ማለት ነውና ከድካም እየተነሳን ባናወራ ጥሩ ነው። ሲቀጥል ግን ክርስቲያን እንደዚህ አይነት ጥያቄ መጠየቅ ራሱ የለበትም። ክርስቲያን በኃጢአት መኮረንም የለበትም። በጣም የሚያሳፍር ነገር ነው። እንዲህ ያሉ ሰዎችን ካያችሁ በጣም በእርግጠኛነት ሰዎቹ እንዳላመኑ በጣም እርግጠኛ ልትሆኑ ይገባል። እንግዲህ ዛሬ ሌሎች ጥያቄዎችን መመለስ አልቻልኩኝም። እዚህ ላይ በቃና ሌሎችን ጥያቄዎች ጨማምሬ የጠየቁ ጥያቄዎች አሉ። የሚቀጥለው ሳምንት መልሳለሁ። እንግዲህ የዳግም ምጽአት ትምህርት ሰፊ ነው። ነገር ግን ወደ ኋላ መለስ ባላችሁ ቪዲዮዎቹን ብታያቸው መልካም ነው ላለሁኝ። እዚህ ላይ አሁንም አስተያየቶቻችሁን እፈልጋለሁኝ። ሰብስክራይብ ማድረግን ቸል እንዳትሉ አሳስባለሁ። ሼር አድርጉት ለቅዱሳን። ከሚሊዮን በላይ ሰዎች አይቶት ገና 17000 ሰው ብቻ ነው ሰብስክራይብ ያደርገውና ባካችሁ ሰብስክራይበሩ ከፍ እንዲል ሁላችሁም ሰብስክራይብ እያደረጋችሁ ትምህርቱን ተከታተሉ። በጌታ ፍቅር አሳስባችኋለሁ። ጸጋና ሰላም ከሁላችሁ ጋር ይሁን። ጌታ ኢየሱስ ይመጣል። ማራናታ። ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ